መንግስት በሀገሪቱ ተደጋግመው የሚፈጸሙ ብሔርን፣ ሃይማኖትን እንዲሁም ማንነት ላይ ያነጣጠሩ ጥቃቶችን እንዲያስቆም ማሳሰቢያ ተሰጥቷል። ማሳሰቢያውን የሰጠው የተቃዋሚ የፖለቲካ ድርጅት አብን ሲሆን መንግስት በሀገሪቱ ሕግና ስርዓትን በማስከበር ለዜጎች የደህንነት ዋስትናን እንዲያረጋግጥም ጥሪ አቅርቧል። አብን በማሳሰቢያው ለብልጽግና መንግስት የማይደገም እድል መሰጠቱን በመግለጽም መንግስት ኃላፊነቱን እንዲወጣ አሳስቧል። በዝርዝር እንነግራችኋለን። ከፍተኛ የመንግስት ባለስልጣኑ ያለምንም ማመንታት ስልጣናቸውን እንደሚለቁ ይፋ ማድረጋቸውን ተከትሎ አስተያየታቸው በብዙዎች መነጋገሪያ ሆኗል። በአዲስ አበባ ከተማ ከፍተኛ የመንግስት ሹም የሆኑት እኚህ ግለሰብ በህዝብ የሚነሱ ሮሮዎችን እንዲሁም በማህበራዊ ሚዲያዎች የተሰራጩ የልማት ተነሾች የካሳ ጉዳይ ለዚህ ውሳኔ መነሻ ምክንያት እንደሆናቸውም ገልጸዋል። ስልጣናቸውን እንደሚለቁ የገለጹት እኚህ የመንግስት ኃላፊ ማን ናቸው? ውዝግብ ያስነሳውስ የልማት ተነሾች ጉዳይ ምንድን ነው? በዝርዝር እንነግራችኋለን። የተከበራችሁ ተከታታዮቻችን በሰዓቱ ጥንቅራችን እነዚህንና ሌሎች በርካታ ጉዳዮችን በዝርዝር እንነግራችኋለን። ለአዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ ትውልደ ኢትዮጵያውያን የእስራኤል ወታደሮች በሶማሌላንድ መሰማራታቸው ተገልጿል። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ትውልደ ኢትዮጵያዊ የሆኑ ወታደሮቿ በሃርጌሳ ማሰማራቷ ተሰምቷል። እንደወጡ ዘገባዎች መረጃ መሰረት ከሆነ እስራኤል በአሁኑ ወቅት 50 የሚጠጉ ወታደሮችን በሶማሌላንድ እያሰፈረች ሲሆን እነዚህ ወታደሮችም በሁለቱ ወገኖች መካከል በተደረሰው የሁለትዮሽ የጸጥታ ስምምነት መሰረት የተሰማሩ ናቸው። ወታደራዊ ስምምነቱ በዋናነት ትውልደ ኢትዮጵያውያን የሆኑ የእስራኤል ዜጎች ላይ ያተኮረ ሲሆን ለዚህም እንደ ስልታዊ ምክንያት የቀረበው ወታደሮቹ ከአካባቢው ማህበረሰብ ጋር በቀላሉ እንዲቀላቀሉና የውጭ ኃይል መኖሩን በግልጽ እንዳይታወቅ ለማድረግ ታስቦ እንደሆነም ተመላክቷል። እነዚህ የጦር አባላት በአሁኑ ወቅት በሁለቱ ዋና ተግባራት ላይ ተሰማርተው እንደሚገኙ ተገልጿል። እነሱም የሶማሌላንድን ፖሊሲና የጦር ኃይል የማሰልጠን ስራ እንዲሁም በእስራኤልና ሶማሌላንድ መካከል የተፈረመውን የጸጥታ ስምምነት የማስፈጸም ስራ ናቸው። እስራኤል ሶማሌላንድን በይፋ እውቅና ከሰጠች የመጀመሪያዋ ሀገር መሆኗ የሚታወስ ሲሆን በቀጣይም በሶማሌላንድ ያላትን የወታደራዊ አባላት ቁጥር የመጨመርና ስልታዊ ጠቀሜታ ያለው ወታደራዊ ጣቢያ የመገንባት ፍላጎት እንዳላትም ተጠቁሟል። ይህ እንቅስቃሴ ሶማሌላንድ ከኢትዮጵያ ጋር ካደረገችው የመግባቢያ ስምምነት በኋላ በቀጠናው እየታዩ ካሉ ጂኦፖለቲካዊ ለውጦች ጋር ተያይዞ ትኩረትን ስቧል። መንግስት በሀገሪቱ ሕግና ስርዓትን በማስከበር ለዜጎች የደህንነት ዋስትና እንዲያረጋግጥ የአማራ ብሔራዊ ንቅናቄ አብን አሳስቧል። የአማራ ብሔራዊ ንቅናቄ አብን በሰባተኛው ሀገራዊ ምርጫ መካሄዱን ተከትሎ የተመረጠው መንግስት በሀገሪቱ ሕግና ስርዓትን በማስከበር ለዜጎች የደህንነት ዋስትናን እንዲያረጋግጥና በሃይማኖትና በብሔር ማንነት ላይ ያነጣጠሩ ጥቃቶችን እንዲያስቆም ማሳሰቢያ ሰጥቷል። ፓርቲው ይህንን ያለው ሰኔ 15 ቀን 2018 ዓ.ም ሰባተኛው ሀገራዊ ምርጫ ተጠናቆ ውጤቱ ይፋ መደረጉን ተከትሎ ስለ ምርጫው አጠቃላይ ምልከታውን በገለጸበት መግለጫው ላይ ነው። ህዝቡ በሰባተኛው ሀገራዊ ምርጫ ባሳለፈው ውሳኔ አዲስ ለሚመሰረተው መንግስት ከወትሮ የተለየ ኃላፊነትና የማይደገም እድል ሰጥቷል ያለው ፓርቲው በዚህም በመላ ሀገሪቱ ተንቀሳቅሶ የመስራት ነፃነትን የማስከበር እንዲሁም ሀገራዊ ጥቅሞችን የማስጠበቅ ኃላፊነቶች ጊዜ የማይሰጣቸው የመንግስት ተቀዳሚ የቤት ስራዎች ናቸው ብለዋል። በመሆኑም ለነዚህ ብሎም ከህዝብና ከሀገር ህልውና ጋር ለሚያያዙ መሰረታዊ ኃላፊነቶች ልዩ ትኩረት በመስጠት በህዝቡ የተጣለበትን አደራ እንዲወጣም አብን ጥሪ አቅርበዋል። ፓርቲው አክሎም በህዝብ የተመሰረተው መንግስት የተጀመረውን ሀገራዊ ምክክር ከዳር በማድረስ የሰላም ተቋማትን በማጠናከርና የሰላም ግንኙነትን ስርዓት በማስፈን አኩራፊ ኃይሎችን ወደ ፖለቲካ ምህዳሩ የማስገባት ጥረቶችን አጠናክሮ እንዲቀጥልም በመግለጫው ጥሪ አቅርበዋል።
በመጨረሻም ወደ ሰዓቱ አበይት ጉዳይ ስናልፍ በኮሪደር ልማት ተፈናቅሎ ቤት ያላገኘ ካለ ስልጣኔን እለቃለሁ ሲሉ የመንግስት ኃላፊው አቶ ግርማ ሰይፉ ገልጸዋል። የከተማ ውበትና አረንጓዴ ልማት ቢሮ ኃላፊና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ አመራር አቶ ግርማ ሰይፉ በመዲናይቱ በተሰራው የኮሪደር ልማት ተፈናቅሎ ተተኪ ቤት ያላገኘ ካለ ስልጣኔን በገዛ ፈቃዴ እለቃለሁ ብለዋል። የአዲስ አበባ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ በከተማዋ በነበረው የኮሪደር ልማት ምክንያት ተፈናቅሎ ምትክ ቤት ወይንም መሬት ያላገኘ አንድም ህጋዊ ሰው አለመኖሩን አስታውቀዋል። አቶ ግርማ ይህንን ያሉት ከሪፖርተር ጋዜጣ ጋር የዩቲዩብ ማህበራዊ ሚዲያ ገጽ ላይ ባደረጉት ቃለ ምልልስ ነው። ካርታ ወይንም የቀበሌ ቤት ኖሮት ምትክ ያጣ ሰው ካለ በገዛ ፈቃዳቸው ከስልጣን ለመልቀቅ ዝግጁ መሆናቸውን የገለጹት ኃላፊው ልማቱ ለሀገር ጥቅም የተሰራ መሆኑን ገልጸው ሆኖም ከአስተዳደራዊ ጉዳዮች ጋር በተያያዘ በደል የደረሰባቸው ወገኖች መኖራቸውን ግን አልሸሸጉም። መንግስትን የሚከላከሉ ተግባራት ላይ ተጥደዋል የሚሉ ትችቶች በተለይም ከኮሪደር ልማት ጋር በተያያዘ የሚነሱ ቅሬታዎችን ይከላከላሉ ሲል ከሪፖርተር ለተነሳላቸው ጥያቄ ምላሽ የሰጡት አቶ ግርማ በኮሪደር ልማቱ ሳቢያ ከተነሱ የልማት ተነሾች መካከል ሁሉም ተተኪ ቤት ማግኘታቸውን አረጋግጠዋል። የኮሪደር ልማቱ ለሌላ የውጭ ዜጋ አለመሰራቱን የሚያነሱት ፖለቲከኛው ለምሰራለት የመንግስት ተቋምና በፓርቲያቸው ላይ በሚነሳው ትችት በበቂ ሁኔታ እንደሚከላከሉ ገልጸዋል። በሌላ በኩል የኮሪደር ልማቱ ለከተማዋ ዘመናዊነት ውበት ያለው አስተዋጽኦ ከፍተኛ ቢሆንም በሂደቱ ወቅት በቂ ዝግጅት፣ ግልጽነትና ተመጣጣኝ ምትክ አላገኘንም የሚሉ ቅሬታዎች ሲነሱ መቆየታቸው ይታወሳል። የቀበሌ ቤት የመሬት ይዞታ ካርታ ኖሮት ምትክ ያልተሰጠው አንድም ሰው የለም ያሉ ሲሆን ከአስተዳደርና ከሌሎች ጉዳዮች ጋር በተያያዘ በደል የደረሰባቸው አካላት መኖራቸውን ግን አምነዋል። በተያዘው ዓመት ከተሰራው የኮሪደር ልማት ጋር ተያይዞ በተለይ የልማት ተነሾች በየጊዜው ቅሬታ ሲያቀርቡ እንደነበር መዘገባችን የሚታወስ ነው። በተለያዩ ዙሮች በመዲናዋ የተሰራው የኮሪደር ልማት ለከተማዋ ያመጣው ገጽታ ግንባታና ዘመናዊነት እንዳለ ሆኖ በሂደቱ ውስጥ በቂ ዝግጅት፣ ግልጽነትና ተመጣጣኝ ምትክ ባለማግኘታቸው ተበድለናል የሚሉ በርካታ የህብረተሰብ ክፍሎች በተለያዩ አማራጮች ቅሬታቸውን ሲያቀርቡ ሰንብተዋል። የተከበራችሁ ተከታታዮቻችን የሳቱ መረጃችን በዚሁ አበቃ። በሌሎች መረጃዎች እስክንገናኝ ሰላም ቆዩን። ለአዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።